በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 7 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የቅዱስ ጊዮርጊስ ሊቀ ሰማዕት ቅዳሴ ቤቱ ከእስክንድርያ አገር የሆነ ቅዱስ ጊዮርጊስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ አባ ናህረው በሰማዕትነት ያረፈበት አባ ሚናስ ዘተመይ የዕረፍቱ መታሰቢያ በዓል፣ ቅዱሳን ዘኖቢስ እና እናቱ ቅድስት ዘኖቢያ እንዲሁም ቅዱስ ሐዲስ መርቆሬዎስ እና ወንድሙ ቅዱስ ዮሐንስ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ጊዮርጊስ ሊቀ ሰማዕት። ኅዳር 7 በዚችም ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተክርስቲያን የከበረችበት ዕለት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ በዓል ነው። ይህም እንዲህ ነው። በውስጧ ድንቆች ተአምራት እንደሚሰራ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አህዮስ የሚባለውን መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስን ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይም እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረጹም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ አገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቁሎ ሞተ። ወስቴውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስም ይህንን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያም ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም አይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራንም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንም የቤተ መንግስቱን ሰዎች ያስነሳበት። እርሱንም አስወግደው ጻድቅ ሰው ቁስጥንጥኖስን በእግዚአብሔር ፍቃድ ያነገሱት። እርሱም በአዋጁ የጣዖታትን ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በሁሉ ዓለም ተድላ ደስታ ሆነ። በዚህ ዕለት የሚታሰብ ሌላው ቅዱስ አባታችን ቅዱስ ጊዮርጊስ ዘእስክንድርያ ነው። በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው።
ልጅም አልነበረውም። የልዳውም ቅዱስ ጊዮርጊስም ቤተክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ቅዱስ ጊዮርጊስ ብሎ አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኔዎስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 25 ዓመትም በሆነው ጊዜ በጎ ሥራ የሚሰራ ሆኖ ድሆችን እጅግ ይረዳቸው ይወዳቸውም ነበረ። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያንም መገስገስንም ይወዳል። ለመኮንን አርማኔዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኩሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኩሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷም አርማኔዎስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለች። ከዚህም በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ ንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስን ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኔዎስ ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣቸው። ከልጇም ሥጋ ጋር በአንድነት በእስክንድርያ ሀገር አደረገችው። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ አባ ናህረው ነው። በዚች ቀን ዳግመኛ ከግብፅ ሀገር ከፍዩም መንደር አባ ናርኸው በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድርያ ሀገር የሚሰቃዩ የሰማዕታትን ዜና በሰማ ጊዜ ክብር ይግባውና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሂደ በዚያ ትሞት ዘንድ አለህ አለው። ወደዛ መድረስ እንዴት ይቻለኛል በማለት የሚያስብ ሆነ። ሊሳፈርም መርከብን ፈለገ። በዚያን ጊዜ እግዚአብሔር መልአኩን ቅዱስ ሚካኤልን ላከለት። በክንፎቹም ተሸክሞ ወደ አንጾኪያ ሀገር ወሰደው። በዲዮቅልጥያኖስም ፊት ቀርቦ በእግዚአብሔር ታመነ። ንጉሡም ስሙንና አገሩን ጠየቀው። እርሱም ከግብፅ ሀገር እንደሆነ አስረዳው። ንጉሡም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሡም እኔ ታላቅ ስቃይን አሰቃያለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም አለው። ከዚህም በኋላ ቅዱስ ናርኸውን በብዙ አይነት ስቃይ እንዳሰቃዩት ንጉሡ አዘዘ። አንድ ጊዜ ለአንበሶች ጣሉት፣ አልነኩትም። አንድ ጊዜ ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜም በወጭት ቀቀሉት። ማሰቃየትንም በሰለቻቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ ንጉሡ አዘዘ። ይህ አባ ናህረው በግብፅ ሀገር በሰማዕትነት ስለሞቱ ስለ አንጾኪያ ሀገር ሰማዕታት ፈንታ በአንጾኪያ ሀገር በሰማዕትነት አረፈ። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን አባ ሚናስ ዘተማይ ነው። በዚች ቀን ከገምኑድ አውራጃ የሀገር ተመ ኤጲስቆጶስ የአባ ሚናስ የዕረፍቱ መታሰቢያ በዓል ሆነ። የዚህም ቅዱስ ወላጆቹ ደጎች፣ እግዚአብሔር የሚፈሩ ዜናቸውም በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው፣ በጸሎታቸው፣ በገድል በመጸመዳቸው የመነኩሳትን ሥራ ሁሉ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስት አጋቡት። ሙሽራይቱም ወዳለችበት የጫጉላ ቤት ገባ። ድንግል ናቸው። ድንግልናቸውንም ሳያጠፉ ሥጋቸውንም በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ።
ከዚህም በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስና ሥራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጻሕፍትን በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና። ከዚህም በኋላ ሰላምታ ሰጥታ ሸኘችው፣ አሰናበታቸውም። እርሱም ወደ አባ እንጦንስ ገዳም ሄደ። ከወላጆቹም ሊርቅ ወዷልና እነርሱም ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያ ሊቀ ጳጳሳት የሆነው አባ ሚካኤል ከእርሱ ጋር በምንኩስናም ኖረ። ከዚህ በኋላ ሁለት ብሩሃን ከዋክብት አባ አብርሃምና አባ ጋርጊን በነበሩበት ወራት ከነበረበት ወጥቶ አስቄጥስ ገዳም ሄደ። የቅዱስ አባት ሚናስም ተወዳጅ ልጅም ሆናቸው። ከእርሳቸውም ዘንድ በበዓታቸው የሚኖርና የሚያገለግላቸውም ሆነ። የምንኩስናንም ሥራ ጨመረ። ከእርሳቸውም ትምህርታቸውን ተጋድሏቸውን በማማር ከብዙዎች በተጋድሎውና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊ ሌሎችንም አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበረ። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። 2 ወርም በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችንም መድኃኒታችን ኢየሱስ ክርስቶስም ያለ ጥፋት በጤና አነሳው። ከዚህም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። የሊቀ ጳጳሳትም መልእክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህን ሥራ ከእግዚአብሔር ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል አገር ኤጲስቆጶስነት ሾመው። ሀብተ ፈውስን ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውንም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቦና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱንም የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን የሰሙ ዘንድ ይመጡ ነበር። እርሱም ለ4 ሊቃነ ጳጳሳት አባት ሆነ። በሚሾሙም ጊዜ እጁን በላያቸው ላይ ጭኗልና። እንዲህም በእስክንድርያ ሀገር ሊቀ ጳጳሳት የሆኑ እለእስክንድሮስ፣ ቆዝሞስ፣ ቴዎድሮስና ሚካኤል ናቸው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበትንም ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝቦች ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረች ወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰጣቸውና ከዚህ ዓለም ከኃላፊው ዓለም ተለይቶ ወደ ወደደው ወደ ክርስቶስ ሄደ። ሕዝቡም አለቀሱለት። ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባን ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን ዘኖቤስና እናቱ ዘኖቢያ ናቸው። በዚህም ቀን ቅዱሳት ዘኖቤስና እናቱ ዘኖቢያ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል ነው። እሊህም ቅዱሳን ተበይስ ከምትባል አገር ከታላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሡም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠበቁት ከምንድን ነው? ሀገራችሁስ ወዴት ነው? አላቸው። እነርሱም እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን፣ እምነታችንም በክርስቶስ ነው፣ ሀገራችንም ተበይስ ነው አሉት። መኮንኑም ለአማልክት ሰዉ አላቸው። ቅዱሳንም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውን ገፈው በራሳቸው ጠጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸለዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃንንም ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህንን ባዩ ጊዜ እንዲህ እያሉ ጮኸው አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነትህን ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው እያሉ
ከዚህም በኋላ መኮንኑ ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ። 2 ወንበሮች እንዲሰሩ በውስጣቸውም ብረቶችንም እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስም አዳናቸው። በእነዚያም ወንበሮች ላይ ተቀምጠው ሕዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ 20 ክንድ የሆነ ጉድጓዱንም ቆፍረው እሳትንም እንዳነዱበትና በውስጡም እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ እሳቱ ጠፋ፣ ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽቢያ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑም ከውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔርም በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ሥራ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሠራው ሥራ የተደነቀ ነው እያሉ እግዚአብሔርንም አመሰገኑት። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸውንም ጠብቀው በእሳት እንዳቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘ። ገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ንውጽውጽታና ዝናብ ሆነ። በዛም ንውጽውጽታ ብዙዎች 54 ያህል ሰዎች ሞቱ። በሌሊትም ምዕመናን መጥተው በስውር ሥጋቸው ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንኑ አደነቀ። በጌታችንም አምኖ ክርስቲያን ሆነ። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱሳን መርቆሬዎስና ዮሐንስ ናቸው። በዚህችም ቀን ቅዱሳን ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። እነዚህ ቅዱሳን እግዚአብሔር ለሚፈሩና ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁም ስሙ መናሄ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሬዎስ ብለው ሰየሙት። የታናሹም ስሙ አቡፈረጅ ነበር። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻው ሥራ መነኩሳቱንም በማገልገል የክረምቱን ቅዝቃዜና የበጋ ቃጠሎ ታግሰው የምድሩን ፍሬዎች የሚሰበስቡና ወደዛችም ገዳም የሚያመጡ ሆነ። ለራሳቸው ግን በዓለም ውስጥ ምንም ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል፣ ከመጠጥ፣ ከእንቅልፍ የራቁ ናቸው። በየ2 በየ3 ቀን ይጾማሉ። ዳግመኛም በቅብጤና በአረብ ቋንቋ ጽሕፈት ተማሩ። የምንኩስናንም ሕግና ሥርዓት ፈጸሙ። አንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘው ወደ አገራቸውም ደረሱ። የአገራቸውም ሰዎች በአገረ ገዡ ዘንድ ወነጀሏቸው። እነርሱም ለብንሳው ገዥ አሳልፎ ሰጣቸው። እርሱም በውኑ እናንተ ጣዖትን የምታመልኩ ናቸውን ብሎ ጠየቃቸው። ቅዱሳኑ ግን ይህ በእኛ የሚነገር አይደለም፣ እኛ በግልጥ ክርስቲያን ይሆን የረከሱ ጣዖታትን የማናመልክ ነንና እውነተኛውን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህንን በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዝረው ከዚያ በኋላ በወህኒ ቤት እንዲያስሯቸው አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከ5 ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታቸውን ተዉ አላቸው። አይሆንም ባሉት ጊዜም ሥጋቸውን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩም። የልባቸውንም ጠንክርና አይቶ ወህኒ ቤት መለሳቸው። ከብዙ ወራት በኋላም ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የሀገር ሰዎች ግን ተቃወሙት። እነዚህንም ካልገደልካቸው በንጉሥ ዘንድ እንከሳለን አሉት።
ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የእነዚህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህ በኋላ ሕዝቡን ከመፍራቱ የተነሳ ራሳቸውን በሰይፍ ይቆርጡ ዘንድ አዘዘ። በመጀመሪያም የዮሐንስን ራስ ቆረጡ። ያን ጊዜም ራሱ ከሥጋዋ ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሬዎስን ራስ ቆረጡ። ሥጋቸውንም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ፣ ሥጋቸውንም ልብሳቸውንም አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙ ጊዜ ከውስጧ ጨመሯቸው። ከዚህም በኋላ ከእርሳቸው ብዙ ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።